ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የአክብሮት ሰላምታችንን ከናሁ ቴሌቪዥን ወደ እናንተ ያደረስን የዛሬ ዕለተ ረቡዕ ግንቦት 26 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ እንጋብዛለን። አብራችሁ ነው። ውድ የናሁ ስፖርት ተከታታዮቻችን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ከማለፋችን አስቀድመን እንግዲህ ጅማሮውን ሊያደርግ 8 ቀናቶች ብቻ የቀሩት የዓለም እግር ኳስ ዋንጫ የውድድር መድረክ እየተቃረበ ነው የሚገኘው። ትላንት በነበረን የስፖርታዊ መረጃችን ሰዓታችን ላይ እንግዲህ ጥያቄዎችን በተለይ የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችን ወደ እናንተ እያደረስን ትክክለኛ ምላሽ ለሆኑ ደግሞ ተመልካቾቻችን የሞባይል ካርድ ሽልማት ከናሁ ስፖርት ወደ እናንተ እንደምናደርስ ትላንት ገልጸን ነበረ። በዚህ መሰረት ዛሬ በየመረጃዎቻችን መካከል 3 ጥያቄዎችን አሰናድተናል። ስለዚህ መረጃዎቻችን እስኪጠናቀቁ ድረስ እየተከታተላችሁ እናንተም በዓለም ዋንጫ ዙሪያ ያላችሁን ዕውቀት እየፈተሻችሁ መረጃዎች እየተለዋወጥን ቆይታ የምናደርግ ነው የሚሆነው ማለት ነው። የዓለም ዋንጫው ተጀምሮ እስኪጠናቀቅ ድረስ ከናሁ ስፖርት የተለያዩ ሽልማት ሊያስገኙ የሚችሉ ጥያቄዎች ወደ እናንተ ይደርሳሉ ማለት ነውና እናንተም እየተሳተፋችሁ ሐሳብ አስተያየታችንን እንደዚሁ እየሰጣችሁን በተለይ ደግሞ በመረጃዎቻችን አቀራረብ ዙሪያ በነጻነት ያላችሁን ሐሳብ እንደወትሮ ሁሉ እየገለጻችሁልን ቆይታ እንድናደርግ በአክብሮት የምንጋብዝ ነው የሚሆነው ማለት ነውና የምንታረምባቸውን አስተያየቶች እንታረምባቸዋለን። የተስተካከለና ጥሩ አዳዲስና ወቅታዊ መረጃዎችን ወደ እናንተ ለማድረስ ሁልጊዜም ጥረት እናደርጋለን። ስለዚህ ሐሳባችሁን እንድትሰጡን በድጋሚ እየጋበዝን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን የምናልፍ ነው የሚሆነው። ቀዳሚው የሀገር ቤት ስፖርታዊ መረጃችን የሚሆነው በኢትዮጵያ የአርሰናል ደጋፊዎች እንግዲህ የደስታ አገላለጻቸውን በሙዚቃ ድግስ እንደዚሁ የበለጠ ለማስዋብ ቀነቀጠሮ ይዟል። በአዲስ አበባ ስቴዲየም የፊታችን ቅዳሜ ግንቦት 29 በትልቅ ድባብ እንደሚከናወን እንደዚሁ በትላንትናው ዕለት ጋዜጣዊ መግለጫ ተሰጥቷል ማለት ነው። በጋዜጣዊ መግለጫ ላይ በርካታ የኢትዮጵያውያን የመገናኛ ብዙሃን ተገኝተው ይህንን እውነት ዘግበውታል። በስፍራው ከተገኙ የሚዲያ ተቋማት መካከል አንደኛው ናሁ ስፖርት ነበረና አጠቃላይ በጋዜጣዊ መግለጫ ላይ የተነሱትን ሐሳቦች ተመልክተናቸዋል። ወደ እናንተም የምናደርስ ነው የሚሆነው። እንግዲህ በአፍሪካ የመጀመሪያው ይሆናል ተብሎ ነው እየተነገረ የሚገኘው። ይህንን ሪከርድ ለመስበር ነው የአርሰናል ደጋፊዎች ከፍተኛ ጥረት በማድረግ ላይ የሚገኙትና በተለይ በሙዚቃ ለማስዋብ ደስታቸውን ለመግለጽ በአዲስ አበባ ስቴዲየም በርካታ ኢትዮጵያውያን የሚገኙበት የደስታ አከባበር ሊሆን እንደሚችል እየተገለጸ ነው የሚገኘው። ሰሜን ለንደን ክለብ ወይም ደግሞ የአርሰናል ደጋፊዎች ይገኙበታል ተብሏል በዚህ የደስታ አገላለጽና የሙዚቃ ድግስ ፕሮግራም ላይ ማለት ነው። ዊ ሻምፒዮንስ ይሰኛል ወይም ደግሞ ከሻምፒዮናዎቹ ጋር የተሰኘውን ይህንን የሙዚቃ ኮንሰርት የተለያዩ ፕሮግራሞች እንደተካተቱበት እየተገለጸ ነው የሚገኘው ማለት ነው። በእለቱ እንግዲህ በአዲስ አበባ ስቴዲየም ከ38 እስከ 40 ሺህ ተመልካቾች ይህንን ፕሮግራም እንደሚታደሙት እየተገለጸ ነው የሚገኘው። በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ደግሞ ጉልህ ስም ካላቸው ወጣትና አንጋፋ አርቲስቶች እንደዚሁ በእለቱ እጅግ በጣም ተወዳጅ ስራዎቻቸውን እንደሚያቀርቡ ተገልጿል ማለት ነው። ከነዚህም መካከል ድምፃዊ ታደለ ሮባ፣ ሳሚዳን፣ ልጅ ሚካኤል ፋፍ፣ አስጌ ደንዴሾ፣ ራኤል ጌቱ፣ ሮቤል ሚደቅሳ እንደዚሁም ማሪዮስ ሜክዋን፣ አማኑኤል የማነ፣ አዲስ ሙላት፣ እዩ ጸጋና እንደዚሁ ኩል ሱሬ የተሰኙት የኢትዮጵያን ታላላቅ ድምፃውያኖች በዚህ ኮንሰርት ላይ እንደሚገኙና የአርሰናል ደጋፊዎች እንደሚያስደስቱ እየተገለጸ ነው የሚገኘው። የሌላ ክለብ ደጋፊዎችም ቢሆኑ እዚህ ፕሮግራም ላይ ታድመው የጓደኞቻቸውን ደስታ በጋራ ማጣጣም እንደሚችሉ ነው እየገለጹ የሚገኙት ማለት ነው አዘጋጆቹ። ይህ ፕሮግራም እውን እንዲሆን እንግዲህ በተለይ ከስፖርት ቤተሰቡ ጎን ሁልጊዜም ከጎን በመቆም ማህበራዊ ኃላፊነታቸውን እየተወጡ የሚገኙ ታላላቅ ተቋማት ይህንን ፕሮግራም እንዳገዙ እየተገለጸ ነው የሚገኙት። የመንግስት የልማት ተቋማት አሉ። ከዛ ባለፈ ደግሞ በግል እንደዚሁ አዋሽ ባንክ ከቫርዳስ ቢዝነስ ኃላፊነቱ የተወሰነ የግል ማህበር እንደዚሁም ከአበሻ ጋር በጋራ በመሆን ይህ ፕሮግራም እንዳዘጋጁት አዘጋጆቹ ትላንት በነበረው ጋዜጣዊ መግለጫ ላይ ተናግረዋል ማለት ነው። ከዛ ባለፈ የአርሰናል ፋን ቲቪ እንደዚሁ መስራቾችና የተለያዩ መረጃዎችን በመስጠት በዓለም ላይ አርሰናል እንዲታወቅ ማድረግ የቻሉ እውቅ
ደጋፊዎች እንደዚሁ ኢንቫይት ተደርጓል። ወደዚህ ለመምጣትም ከስምምነት ላይ ደርሷል። ከሰሞኑን በሶሻል ሚዲያ የተለያዩ ቪዲዮዎችን እየሰሩ ወደ ኢትዮጵያ ለመምጣት እንደጓጉ እየተገለጸ ነው የሚገኘው ማለት ነውና በኢትዮጵያ ያሉ የአርሰናል ደጋፊዎች ይህንን ዓለም አቀፍ ትልቅ የስፖርት ፌስቲቫል ለማዘጋጀት እንግዲህ የተለያዩ መንግስታዊ ተቋማትም በጋራ አብረዋቸው እየሰሩ እንደሆነ ገልጿል ማለት ነው። ልዩ አጋሮች የኢትዮጵያ ባህልና ስፖርት ሚኒስቴር፣ የአዲስ አበባ ቱሪዝም ኮሚሽን እንደዚሁም ደግሞ ኢትዮጵያ ኤርላይንስ ልዩ ድጋፍ በማድረግ እንደዚሁ ይህ ኮንሰርት እውን እንዲሆን አብረዋቸው እየሰሩ እንዳሉ እንደዚሁ ገልጿል ማለት ነው። በዚህ ልዩ በተባለው በአፍሪካም ቀዳሚው ሊሆን ይችላል የተባለው የአርሰናል ደጋፊዎች የደስታ አከባበር እና የሙዚቃ ኮንሰርት ላይ እንግዲህ በአርሰናል ማሊያ ላይ ትልቅ አሻራ ማሳረፍ የቻሉ ታላላቅ ተጫዋቾች ተጋብዘዋል። አስቀድመው አዘጋጆቹ ትልልቅ ተጫዋቾችን እጩ አድርገው ወደ ኢትዮጵያ ቢመጡ የበለጠ ከደጋፊዎች ጋር ደስታ ያከብራሉ ብለው እንደዚሁ በእጩነት ያቀረቧቸው ትልልቅ የአርሰናል የቀድሞ ተጫዋቾች እንደነበሩ ተገልጿል። ከነዛ መካከል እንደነ ቴሪ ዳንኤል ሆንሪን ለማምጣትም ፍላጎት ነበራቸው ተብሏል። በአንዳንድ ምክንያቶች እነዚህ ጉዳዮች ሳይሳኩ መቅረታቸው ተገልጿል። ከዛ ባለፈ ግን በአርሰናል ማሊያ በጣም ደምቀው ማለፍ ከቻሉት አፍሪካውያን ተጫዋቾች መካከል አይቬሪ ኮስታዊው ተጫዋች እንግዲህ ኢማኑኤል ኢቦይ በእለቱ አዲስ አበባ ስቴዲየም ተገኝቶ ከአርሰናል የኢትዮጵያን ደጋፊዎች ጋር ደስታውን እንደሚያከብር ተገልጿል ማለት ነው። ኢቦይ እንግዲህ በተለይ የአርሰናል ደጋፊዎች በደንብ ያውቁታል። ብዙ አነጋጋሪ የህይወት ታሪክ ያለው ነው። ብዙ ተሞክሮ ያለው ነው። በተለይ በእለቱ ደግሞ ትልልቅ መልእክቶች ለአርሰናል ደጋፊዎችና በስፍራው ለሚገኙ እንደዚሁ ኢትዮጵያን መልእክቱን ያስተላልፋል ተብሏል። ዓለም አቀፍ ዩቲዩበሮች ይገኛሉ ተብሏል። በቀጥታ ስርጭት ከአዲስ አበባ ስቴዲየም ለመላው ዓለም ይህንን ታላቅ የስፖርት እውነትም ለዓለም ለማድረስ እንደዚሁ በእለቱ እንደሚገኙ ተገልጿል። ከዛ ባለፈ ደግሞ የአርሰናል ፋን ቴሌቪዥንም በቀጥታ ስርጭት ይህንን ሽፋን እንደሚሰጠው ከኢትዮጵያ ወደ ለንደን በመላው ዓለም ለሚገኙ የአርሰናል ደጋፊዎች ይህንን እውነት ያስተላልፋሉ ተብሎ ነው እየተገለጸ የሚገኘው ማለት ነው። በተለይ በኦንላይን ደግሞ ትኬታቸውን አስቀድመው ለሚገዙ የአርሰናል ደጋፊዎች ወይም ሌሎች ይህንን ባህል ለማክበር በስቴዲየም የሚገኙ ደጋፊዎች ይህንን ትኬት አስቀድመው ከገዙ በእለቱ እንደዚሁ የማሊያ ሽልማትና ልዩ ልዩ ሽልማት ፓኬጅ ስለማዘጋጀታቸው እየተገለጸ ነው የሚገኘው ማለት ነውና ትላንት እንግዲህ በጋዜጣዊ መግለጫው ላይ በሶሻል ሚዲያው ላይ በተለይ አርሰናልን የተመለከቱ መረጃዎችን ወቅታዊና አዳዲስ ስፖርታዊ መረጃዎችን ለስፖርት ቤተሰቡ በመንገር በኢትዮጵያ ደግሞ የአርሰናል ያለውን ታሪክ በማሳወቅና መረጃ በመስጠት የሚታወቁት እነ ጎስት ፎዋድን ብሩኬን የመሳሰሉ ሌሎችም የአንቂ ወይም ደግሞ የአርሰናል አክቲቪስት ልንላቸው እንችላለን ወይም ደግሞ መረጃዎችን በመስጠት በቀዳሚነት የሚጠቀሱ የሶሻል ሚዲያ አርበኞች ናቸውና እነዚህ ሰዎችም በክብር እንግድነት ተገኝቷል። ትላንት በነበረው ጋዜጣዊ መግለጫ ላይ በአጠቃላይ እንግዲህ አርሰናል ባለው በኢትዮጵያን ዘንድ ያለውን ድጋፍ የበለጠ ከፍ ለማድረግና ፕሮግራሙን ለማድመቅ እነሱም ስለመዘጋጀታቸው ተናግረዋል ማለት ነውና ሌሎችም ጥሪ የተደረገላቸው ሰዎች አርቲስቶች በእለቱ ተገኝቷል። በርከት ያሉ ቀደም ሲል እንደገለጽኩት የሚዲያ አካላት ነው ቴሌቪዥንን ጨምሮ ተገኝቷል ማለት ነውና ባልደረባችን ኢየሩሳሌም አጥናፉ በስፍራው በመገኘት በጋዜጣዊ መግለጫ ላይ የተነሱትን አበይት ጉዳዮች ደግሞ እንደሚከተለው ዳሳቸዋለች። እስኪ በጋዜጣዊ መግለጫ ላይ የተነሱትን ሀሳቦች ቀንጨብ አድርገን እንመለሳለን። አብራችሁ ነው። አመት ጠብቆ ዋንጫውን አሳክቶታል። ትዕግስትን፣ ትጋትን፣ ደጋግሞ መሞከርን ከአርሰናል ማየት ማረጋገጥ ይቻላል። የይቻላል ምልክት መሆን ችሏል። ዓለም በዚህ ሰዓት በተለይ የአርሰናል ደጋፊዎች ትልቅ ተስፋን፣ ትልቅ ብርታትን ሰንቀዋል። ኢትዮጵያችን ደግሞ ይህንን ታሪክ ለዓለም ልታበስር አዲስ ታሪክ ልትሰራ እነሆ በታሪካዊው አዲስ አበባ ስቴዲየም ላይ ለአንድ ብርቱ ጉዳይ ዛሬ ተሰባስበናል። ግንቦት 29 በኢትዮጵያውያን ብቻ ሳይሆን በዓለም መድረክ ላይ የኢትዮጵያን ስም የአርሰናል ደጋፊዎች ከፍ ሊያደርጉ ተዘጋጅተዋል። ይሄ ነገር ሲጀመር እንደ አይዲያ የዛሬ 6 ወር አካባቢ ነው ያሰብኩት። ምክንያቱም አርሰናል ያው እንደ ሁሉም የአርሰናል ደጋፊ ውስጣችን ያለ ነገር ነው፣ መቼም አንቀይርም። ታችም ወረደ አልበላንም፣ ይሄ ሁሉ አመት ተሰቃየንም፣ እስቲል
የአርሰናል ጨዋታ ይክሰናል እያለን አሁን ደግሞ በደምብ ሳንጫወት ዋንጫውን በልተናል። ብቻ እንደሚበላም አረጋግጠናል ማለት ነው። እና ይሄን አይዲያ እንደ ድሪም መጥቼ ብዙ ቦታ እያወራው ብዙ ሰዎች ይስቁብኝ ነበረ። በጣም አመሰግናቸው በዚህ አጋጣሚ የስፖርትና የባህል ፌዴሬሽን ዋና አቶ መቅዩ እንደ አይዲያ ሳወራቸው በጣም ተገርመው ከተሳካልህ ከበላ ይህን ስቴዲየም እፈቅድልሃለሁ ብለውኝ በዛን የተጀመረው ምንድነው የፈለግነው ዋናው ስፖርት ዘር አይመርጥም፣ እድሜ አይመርጥም፣ ትንሽ ትልቅ አይልም፣ ሀብታም ደሃ አይልም። ሁላችንንም አንድ የሚያደርገን ነገር ስፖርት ነው። ከጎንህ ካለው ጋር ሌላ ጊዜ ሰላም ላትለው ማትችለው ሰው ወይ ጎል ሲገባ ምን ሲል ተነስተህ ተቃቅፈህ አብረህ ታብዳለህ። ዛስ ፉትቦል እኛ እዚህ የምናዘጋጀው ከ10 በላይ ዘፋኞች ሁሉንም ሊስት ማድረግ ያው በየሶሻል ሚዲያ ስለምታያቸው አያስፈልግም። እንዲሁም ዲጄዎች የተለያዩ ከውጭ የምንጋብዛቸው ስፔሻሊ ኤኤፍቲቪ የአርሰናል ፉትቦል ፋን ሚዲያ ነው። በጣም ትልቅ ሚዲያ ነው። ወደ 1.8 አካባቢ አይ ቲንክ በዩቲዩብ እንኳን ፎሎወር ያላቸው ናቸው። ኢትዮጵያ ውስጥ መጥተው ስለ ኢትዮጵያ እንዲያዩና ሀገራችን ምን ያህል የአርሰናል ደጋፊ እንዳለ ምን ያህል ለስፖርት ያለንን ፓሽን ኢትዮጵያኖችን እንዲያዩን ስለምንፈልግ እነሱም የሚመጡበት ኤቡዌ ያው ሁላችንም እናውቀዋለን። ኤቡዌን እንደ ገስት ትልቁ እንግዳችንም የአርሰናል የፎርማል ተጫዋቾችን ለመጥራት ሞክረናል። በአሁኑ ሰዓት ይሳካልን ኤቡዌ ነው። ግን ይሄ ዘ ቢጊኒንግ ነው። ባይ ዘ ዌይ ዊ ሻምፕ ብለን ይሄን ነገር የጀመርነው ምንድነው ኔክስት ይር አርሰናል ባይበላውም ይሄ ዝግጅት ይካሄዳል። ማንም ሆነ ማንም ቢበላውም ባይበላውም ግን እንበላዋለን፣ እርግጠኛ ነን። እኛ እዚህ ግሩፕ ውስጥ የተለያየ ባክግራውንድ ያለው በቢዝነስም ሆነ በስፖርት ድጋፍም አንድ ላይ ተሰብስበን ይሄን ነገር ወደፊት እንዲቀጥልና ብዙ አይነት ዝግጅቶችም ሲኖር በስፖርት ዙሪያ ያለ ነገሮችን ለማዘጋጀት ብለን ነው እንግዲህ ይሄን ነገር የጀመርነው። አይ ቲንክ ሌላ ዲቴሉን እነሱ ቢያወሩት ይችላል። ሁሉን ሳላወራው አመሰግናለሁ። በአዲስ አበባ ስቴዲየም ላይ ከምናቀርባቸው መካከል ቅድም ሜንሽን አድርጎታል ከ10 በላይ ሙዚቀኞች የቀጥታ የሙዚቃ ስራቸውን የሚያቀርቡበት እንዲሁም ደግሞ ደጋፊዎች ወይም ደግሞ ኤፍቲቪዎች ቀጥታ የኢትዮጵያን የአርሰናል ደጋፊ አንድነታችንን፣ ፍቅራችንን፣ መተሳሰባችንን ለዓለም የሚያሳዩበት ትልቅ መድረክ እንደሚሆን ተስፋ እናደርጋለን። ከዛም ባለፈ ደግሞ ይህንን ሀሳብ አምነውብን እንዳለው ተሲ ወደ መሬት እንድናወርደው አዋሽ ባንክም እንዲሁም ደግሞ በአበሻ ቢራና በንጉስ ምርቶቹ እዚህ ያሉትን ታዳሚዎች አገልግሎታቸውን እያስተዋወቁ ምርቶቻቸውን የሚያቀርቡልን ይሆናል። ከዛም ባለፈ በሮቻችን ለብዙ መስተንግዶ ምቹ እንዲሆንልን ከቀኑ 6 ሰዓት ጀምሮ ነው በሮችን ሙሉ ለሙሉ ክፍት የምናደርጋቸው። ይሄ ቀኑን ሙሉ የሚውል ኢቨንት ላይ ደግሞ የተለያዩ የምግብ ቬንደሮች በጋራ አብረውን የሚኖሩ ይኖራሉ። የተለያዩ ስጦታዎችን ደግሞ የተዘጋጀበት ፕሮግራም ነው። ይህንን ፕሮግራም ለመሳተፍ ብቸኛ የትኬት እና የፋይናንስ አጋራችን አዋሽ ብር ፕሮ ነው። እንዲሁም ደግሞ ከ1000 በላይ በሚሆኑ ብራንቾቹ ሙሉ ለሙሉ ትኬቶችን እየሸጥን ነው። እንዲሁም ከዛሬ ቀን ጀምሮ በዚሁ በስቴዲየም ትኬቱን ከዚህ በፊት ቀድሞ ለገዙና ከዚህ በኋላም ከዛሬ ጀምሮ ትኬቱን ለሚገዙ ሰዎች ነፃ ቲሸርት የተዘጋጀ ልዩ ቲሸርቶችን አዘጋጅ። ይሄኛው ኢቨንት በጣም ትልቅ ነው። እንደ ሀገር እንደ ሪዮ ላይ የብራዚል ኢቨንቶች ትላልቅ ሴሌብሬሽኖች ያስፈልጉናል። ብዙ ቁጥር ነው የኢትዮጵያ ሕዝብ ከአፍሪካ ሁለተኛ ነን እና ካፒታል ሲቲው አዲስ አበባ ራሱ በጣም ብዙ ሚሊዮን ሕዝብ ነው ያለን። ስለዚህ እንደዚህ ትላልቅ ሴሌብሬሽኖች በደንብ ማዘጋጀት ይኖርብናልና አሁን ይሄኛውን ፖርታል በቫርዳስ ኢንተርቴይንመንት እየተከፈተ ነው። ስለዚህ ሁሉም ኢቨንት ኦርጋናይዘር እንደዚህ አይነት ኢቨንት ለማዘጋጀት ትልቅ በር እየተከፈተ ስለሆነ ይሄ የቫርዳስ ብቻ ነው የሚለውን ትተነው ሁላችሁም በሶሻል ሚዲያ ፔጃችሁ ይሁን በኤኒ የእናንተ ሚዲያዎች ይህንን ኢቨንት እንድታጋሩ እጠይቃለሁ። ከዛ ውጪ ወደ ናሽናል ቲሞቻችንን መግባታችን አይቀርም።
ስለዚህ አሁን በኢንተርናሽናል ጀመር ነው እንጂ ናሽናል ቲሞቻችን ላይ የኦፕኒንግ ሴሬሞኒ ላይ የሲዝኑ ሲዘጋም ከዛ የሻምፒዮኖቹም የናሽናል ሻምፒዮኖች ማዘጋጀታችን አይቀርም። ስለዚህ ሁላችሁም የኢትዮጵያ ክለቦች በሁሉም የፔጃችሁ ገጾች ላይ ብታጋሩት በጣም አሪፍ ነው እላለሁ። ከዛ ውጪ የኢቨንቱ ቀን ከኤርፖርት እንግዶቹን ተቀብለን እዚህ ድረስ ሁላችንም ሁሉም ደጋፊ ከቦሌ እዚህ ድረስ መንገዱን ሞልተነው እንድንመጣ እንድትገኙ ጠይቃለሁ። አመሰግናለሁ። ቴንክ ዩ። የማድረስ አገልግሎት የወደፊት እጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል እንግዲህ በኢትዮጵያ የሚገኙ የአርሰናል ደጋፊዎች በተለይ ግንቦት 29 2018 ዓመተ ምህረት በአዲስ አበባ ስቴዲየም የሚያዘጋጁትን የደስታ አከባበርና የሙዚቃ ድግስን በተመለከተ በተለይ ጋዜጣዊ መግለጫ ላይ የተነሱትን አበይት ነጥቦች ነበር ተከታትለን የተመለስነው ማለት ነው። አብራችሁን ስላላችሁ አሁንም እጅግ በጣም እናመሰግናለን። በተከታይነት ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናልፈው። ከዛ በፊት እንግዲህ በመግቢያችን ላይ እንደገለጽነው ደግሞ የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችን ዛሬ ወደ እናንተ እናደርሳለን ብለናል። አንዱን ጥያቄ አሁን ወደ እናንተ እናደርሳለን ማለት ነው። በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ ብዙ ጊዜ የዓለም ዋንጫን ክብር መጎናጸፍ የቻለው ሀገር የትኛው ነው? ወይም በብዛት የዓለም ዋንጫን ያነሳው ሀገር የትኛው ነው? ይህንን መልስ እንግዲህ በፍጥነት እንድታደርሱን እንጋብዛችኋለን። ሁለቱን ጥያቄዎች ደግሞ እንደዚሁ እስከ መረጃዎቻችን ፍጻሜ ድረስ ከቆያችሁ ወደ እናንተ የምናደርስ ነው የሚሆነው። በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናቀና ነው የሚሆነው ማለት ነው። ማንቸስተር ዩናይትድን የተመለከቱ መረጃዎች ናቸው ቀዳሚ የሚሆኑት። ኤደርሰንን ስለማስፈረማቸው ማንቸስተር ዩናይትዶች የተለያዩ ታማኝ የመረጃ ምንጮች እየገለጹ ነው የሚገኙት። ክለቡ እስካሁን ድረስ ኦፊሻል አላደረገውም። እንግዲህ ይህ ተጫዋች ለአታላንታ እየተጫወተ የሚገኘው ብራዚላዊ የአማካኝ ስፍራ ተጫዋች ኤደርሰን ነው። 26 ዓመቱ ላይ ይገኛል። በአታላንታ ቤት በጣም ጥሩ እንቅስቃሴን ማድረግ ከቻሉና በሌሎች ክለቦች ከሚፈለጉ ተጫዋቾች መካከል አንደኛው ነበረና ስሙ በስፋት ሲያያዝ ነበር፣ ከተለያዩ ክለቦች ጋር ነበረ። ነገር ግን እንግዲህ ማንቸስተር ዩናይትድ በመጨረሻ ይህንን ተጫዋች ለማስፈረም ስለመስማማቱ እየተገለጸ ነው የሚገኘውና በተለይ ደግሞ የአማካኝ ስፍራ ላይ እንደነ ካስሜሮና ማኑኤል ኡጋርቴን የመሳሰሉ ተጫዋቾችን የሚያጡት ቀይ ሰይጣናቶች እዚህ ስፍራ ላይ ሁነኛ ተጫዋች ለማስፈረም ከዚህ ቀደም እንግዲህ ሲያማትሩ እንደነበረ ተገልጿል። አሁን አንደኛው ተጫዋች ተገኝቷል። በቀጣይም ሌላ የአማካኝ ስፍራ ተጫዋች በተለይ ሄሎይት አንደርሰንን የማምጣት ፍላጎት አላቸው የኖቲንግሃም ፎረስቱም የአማካኝ ስፍራ ተጫዋች ማለት ነው። የኤደርሰንን ጉዳይ ካነሳን ግን በ39 ሚሊዮን ፓውንድ ነው እንግዲህ ወይም ደግሞ በ45 ሚሊዮን ዩሮ ነው ይህንን ተጫዋች የቀይ ሰይጣናቱን ማሊያ እንዲለብስ ወይም ደግሞ ፊርማውን እንዲያኖር የተስማሙት ተብሏል። ለሚቀጥሉት 4 የውድድር ዓመታት በማንቸስተር ዩናይትድ ቤት ቆይታ ያደርጋል ተብሏል። ተጨማሪ እንደዚሁ ወቅታዊ አቋሙ እየታየ የ1 ዓመት የውል ኮንትራትም እንደዚሁ የማደስ መብት እንዳላቸው ተነግሯል ዩናይትዶች ማለት ነውና በቀጣይ እንግዲህ በአዲሱ የውድድር ዘመን በቀይ ሰይጣናቱ ማሊያ ከምንመለከታቸው ተጫዋቾች መካከል አንደኛው ቀዳሚው የዩናይትድ ፈራሚ ኤደርሰን ሆኖ ተመልክተናል ማለት ነው። ሌላ እንደዚሁ የዝውውር ሁኔታ በተመለከተ ሪያል ማድሪድ እናገኛለን። ሪያል ማድሪድም እንግዲህ የቀኝ መስመር ተከላካዩን ስፍራ ተጫዋች ወይም ተመላላሽ ስፍራ ተጫዋቹን ዴንዜል ዱምፍሪስን ስለማስፈረማቸው ተነግሯል። ወደ 20 ሚሊዮን ዩሮ ለተጫዋቹ የዝውውር ዋጋ ሪያል ማድሪዶች እንደሚከፍሉ እየተገለጸ ነው የሚገኘው። እንግዲህ በአሰልጣኝ
ጆዜ ሞሪኒዮ በቀጣዩ አዲስ የውድድር ዘመን የምንመለከታቸው ሎስ ብላንኮቹ የተወሰኑ ቦታዎች ላይ ጥገና አድርገው በአዳዲስ ተጫዋቾች ልንመለከታቸው እንችላለን። ያለፉትን 2 የውድድር ዓመታት ምንም የዋንጫ ክብር ማሳካት ያልቻሉት ነጭ ለባሾቹ በቀጣዩ አዲሱ የውድድር ዘመን ግን በአነጋጋሪውና በውጤታማው አሰልጣኝ እንደዚሁ ጆዜ ሞሪኒዮ እየተመሩ ግን ወደ ቀድሞ ገናናነታቸው ወደ ቀድሞ ኃያልነታቸውና ወደ ዋንጫ ክብር ለመመለስ እንደዚሁ በርካታ ለውጦችን ሊያደርጉ እንደሚችሉ እየተነገረ ነው የሚገኘው። በቀጣይም በተለያዩ ዲፓርትመንቶች ላይ አዳዲስ ተጫዋቾችን የማምጣት ፍላጎት እንዳላቸው እንደዚሁ መረጃዎች እየጠቆሙ ነው የሚገኙት። አሰልጣኝ ጆዜ ሞሪኒዮ ምርጫቸው ከነበሩ ተጫዋቾች መካከል አንደኛው ይሄኛው ዴንዜል ድምብሬቪስ የተባለው የሴሪያው ክለብ ኢንተር ሚላን ተጫዋች ነበረ። እንግዲህ አሁን ላይ ወደ ስፔን ዋያሉ ክለብ ስለመቀላቀሉ ተገልጿል ማለት ነው። ከሪያል ማድሪድ ጋር በተያያዘ ቀጣዩ ምናልባት ፈራሚ ሊሆን ይችላል እየተባለ በበርካታ የመገናኛ ብዙሃን በተለይ ከወደ ስፔን የሚወጡ መረጃዎች እየጠቆሙ የሚገኙት ኤንዞ ፈርናንዴዝ ነው። እንግዲህ ለምዕራብ ለንደኑ ክለብ ቼልሲ በመጫወት ላይ የሚገኘው ይህ አርጀንቲና ኢንተርናሽናል ቀጣይ ማረፊያው የስፔኑ ክለብ ሪያል ማድሪድ የሚሆንበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘው። በይፋ እንግዲህ ከተለያዩ የቴሌቪዥን ጣቢያዎች ጋር በነበረው ግላዊ ቆይታም ሪያል ማድሪድ ትልቅ ክለብ ስለመሆኑ በተደጋጋሚ ሲገልጽ እንደነበር ይታወቃልና ይህንን ተከትሎ ምናልባት የበለጠ ወደ ሪያል ማድሪድ እየተጠጋ ያለበትን ሁኔታ ነው እያመላከተ የሚገኘው ማለት ነውና ሪያል ማድሪድ ይህን ተጫዋች የማስፈረም ፍላጎቱ ከእለት ወደ እለት እየጨመረ ስለመምጣቱ እንደዚሁም አሰልጣኝ ጆዜ ሞሪኒዮ በቀጣይ እርሳቸው አጫዋት እንደዚሁ ይከተላሉ ተብለው ከሚጠበቁ ተጫዋቾች መካከል ይሄ ተጫዋች መሆኑ እየተነገረ ነው የሚገኘው። የበለጠ ደግሞ የምዕራብ ለንደኑ ክለብ ቼልሲ በቀጣዩ የውድድር ዓመት የአውሮፓ ተሳትፎ ስፍራን ይዞ አለማጠናቀቁን ተከትሎ ትልልቅ ተጫዋቾቹን ሊያጣ የሚችልበት እድል እንዳለ እንደዚሁ እየተነገረ እንደሚገኝ ተገልጿል ማለት ነው። ማንቸስተር ዩናይትድ በተጨማሪ እንግዲህ አንድ ተጫዋች እጁ አስገባ ብለናል። በቀዳሚው መረጃችን ኤደርሰንን ማስፈረማቸውን ስንገልጽ ነበረ። አሁን ደግሞ የፊት መስመራቸውንም የበለጠ ለማጠናከር ደግሞ የተለያዩ ተጫዋቾች እንደዚሁ ስም ዝርዝር ከማንቸስተር ዩናይትድ ጋር በስፋት እየተያያዙ ነው የሚገኙት ማለት ነው። አንደኛው የምዕራብ አፍሪካዊቷ ሀገር የፊት መስመር አጥቂ የሆነው ደግሞ በተለያየ በኔፕልሱ ክለብ ናፖሊ ከዛም ባለፈ ደግሞ እንደዚሁ በቱርኩ ክለብ ጋላታሳራይ ሲጫወት የምናውቀው እንደዚሁ ቪክቶር ኦሲሜን ለማስፈረም ፍላጎት አላቸው ተብሏል። እንደዚሁ ከቪክቶር ኦሲሜን ጎን ለጎን ደግሞ የክሪስታል ፓላሱን የፊት መስመር ተጫዋች ዣን ፊሊፕ ማቴታንም እንደዚሁ ስለመፈለጋቸው እየተነገረ ይገኛል። ዱሳን ቭላሆቪች የዩቬንቱሱ የፊት መስመር አጥቂም ይህም ሰርቢያዊ ተጫዋች እንግዲህ የቀይ ሰይጣናቱ ራዳር እንደሆነ እየተገለጸ ነው የሚገኘው ማለት ነውና በሚቀጥሉት ቀናቶች የፊት መስመራቸውን ለማጠናከር እነዚህን ተጫዋቾች የትኛውን ተጫዋች ሊያስፈርሙ ይችላሉ የሚለው ነገር እንግዲህ የማንቸስተር ዩናይትድ ሰዎች ካመዛዘኑና ያላቸውን ብቃት ከተረዱ ከዩናይትድ አጫዋት በተለይ ደግሞ ከአዲሱ አሰልጣኝ ማይክል ካሪክ ጋራ የበለጠ የአጫዋት ዘዬው ይመቻል የሚሉትን ተጫዋች ለማምጣት ፍላጎት ስለማሳደራቸው እየተነገረ ነው የሚገኘው ማለት ነው። ቪክቶር ኦሲሜን በትልልቅ የአውሮፓ ክለቦች ሲፈለግ ነበር ያለፉትን ጊዜያቶች እንደሚታወቀው ማለት ነው። ከቱርኩ ክለብ ጋርም ሻምፒዮና መሆኑ ይታወቃል። ስለዚህ እንግዲህ በቀጣይ የቀይ ሰይጣናቱን ከዛ በፊት እነ ቼልሲም ጭምር ከአርሰናል ጋርም በተለያዩ መንገዶች ስሙ ሲያያዝ የነበረበትን አጋጣሚ ማንሳት እንችላለን። ፊሊፕ ማቴታም በጣም ጥሩ እንቅስቃሴ እያደረገ ይገኛል። የፈረንሳይ ብሔራዊ ቡድን ተቀላቅሎ አሁን ለዓለም እግር ኳስ ዋንጫ የውድድር መድረክ ዝግጅት በማድረግ ላይ ነው የሚገኘው ማለት ነው። ቭላሆቪች ከዛ በፊት ለፊዮሬንቲና እንደዚሁም ደግሞ ወደ ቱሪኑ ክለብ ደግሞ ዩቬንቱስ ካቀና በኋላ ተጫዋቹ ያለውን ብቃት እያስመሰከረ ነው የሚገኘው። ገና 26 ዓመቱ ላይ ነው የሚገኘው የፊት መስመር አጥቂ ማለት ነውና በቀጣይ ማረፊያው ምናልባት ኦልድ ትራፎርድ ስቴዲየም ከሶስቱ አንዱን ተጫዋች ሊሆኑ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። የጁሊያን አልቫሬዝ ጉዳይ በድጋሚ ከአርሰናል ጋራ በስፋት ስሙ እየተያያዘ ይገኛል። ከሰሞኑ የሚወጡ መረጃዎች በተለይ ከወደ ስፔን የካታሎናው ክለብ ባርሴሎና ይህንን ተጫዋች ፊርማ ለማጠናቀቅ ከጫፍ ደርሷል የሚሉ መረጃዎች ተበራክተው ነበር። ነገር ግን ደግሞ አሁን ላይ አርሰናሎች ደግሞ የበለጠ ገፍተው እየሄዱበት እንዳለ ተነግሯል። ተጫዋቹ በስፔን የመቆየት ፍላጎት የለውም ተብሏል። ወደ እንግሊዝ ፕሪሚየር ሊግ ቀድሞ እንግዲህ በሲቲ ቤት መጫወቱ የሚታወስ ነውና አሁንም ወደ እንግሊዝ የመመለስ ፍላጎቱ ከፍተኛ ስለመሆኑ እየተነገረ ነው የሚገኘው። አርሰናል እንግዲህ
በክረምቱ የተጫዋቾች የዝውውር መስኮት በዚህኛው ማለት ነው በርከት ያሉ ገንዘቦችን ኢንቨስት አድርጎ የተለያዩ ቦታዎች ላይ እንደዚሁ እድሳት እንደሚያደርግ ቡድኑን ተጠናክሮ ለማምጣት ተሰናባች ተጫዋቾችን መሰረት አድርጎ ሂሳቡን በማስተካከል እንግዲህ አዳዲስ ተጫዋቾችን ሊያመጣ እንደሚችል እየተገለጸ ነው የሚገኘው። የጁሊያን አልቫሬዝ ጉዳይ እንግዲህ ወደ 150 ሚሊዮን ዩሮ ድረስ ሊደርስ ይችላል። አትሌቲኮ ማድሪድ ለተጫዋቹ ዝውውር ይህንን ገንዘብ ማምጣት እንዳለባቸው ፈላጊ ክለቦች እያስቀመጠ ነው የሚገኘው ማለት ነው። ወደ ፓውንድ ከቀየር ነው እስከ 100 ሚሊዮን ፓውንድ ድረስ ሊደርስ ይችላል። አርጀንቲናዊ ኢንተርናሽናል የእጃቸው ለማድረግ የሚፈልጉ ክለቦች ይህንን መክፈል አለባቸው ተብሏል። ለተቀናቃኛቸው ለዛው ለላሊጋው ክለብ ወደ ባርሴሎና እንዲሄድ ፍላጎት የላቸውም ተብሏል የአትሌቲኮ ማድሪድ ሰዎች ማለት ነውና የእንግሊዙ ፕሪሚየር ሊጉ ክለብ አርሰናል ግን ይህንን ተጫዋች ማስፈረም ከፈለገ የበለጠ እድል እንዳለው እየተነገረ ነው የሚገኘው። ተጫዋቹ ከዚህ ቀደም ያው በገደምዳሜም ቢሆን የአርሰናል አጫዋት ዘይ እንደሚመቸው አሰልጣኝ ሚካኤል አርቴታ እየተከተለ ያለው ጉዞም እንደዚሁ እንደሚመቸው ሲገልጽ የነበረበትን አጋጣሚ ማንሳት እንችላለን። ስለዚህ ይህንን መሰረት ካደረግን ለአርሰናሎች ገፍተው ከሄዱና ከወሰኑ ተጫዋቹን የግላቸው ለማድረግ የበለጠ እድል እንዳላቸው እየተነገረ ነው የሚገኘው። አርሰናል እንግዲህ በውድድር ዓመቱ ውጤታማ ጉዞ ማድረጉን ተከትሎ የተለያዩ የገንዘብ ጥቅሞችን አግኝቷል። በሽልማት ደረጃ አሁን በአውሮፓ እግር ኳስ ማህበር ወደ 125 ሚሊዮን ፓውንድ እንዳገኘ እየተነገረ ነው የሚገኘው። ከዛ ባለፈ ደግሞ እንደዚሁ በፕሪሚየር ሊጉ ደግሞ ሻምፒዮና መሆኑን ተከትሎ 198 ሚሊዮን ፓውንድ እንደዚሁ አግኝቷል ማለት ነው። በጥቅሉ ደግሞ እንደዚሁ ለክለቡ ቅርበት ያላቸው የመረጃ ምንጮች በተለይ የክለቦችን ትርፍ ይፋ የሚያደርጉ መረጃዎች ደግሞ 770 ሚሊዮን ፓውንድ በእንግሊዝ ታሪክ በትርፍ ታሪክ የመጀመሪያውና ቀዳሚ የሆነውን ትርፍ የሰሜን ለንደኑ ክለብ አርሰናል ስለማሳካቱ ነው እየተገለጸ የሚገኘውና ይህን እንዳጎስ ያለ የአመቱን ትርፋቸውን ደግሞ ከፊሉን ቢያንስ ለተጫዋቾች ዝውውር ሊያውሉት እንደሚችሉ እየተገለጸ ነው የሚገኘው። እስከ 300 ሚሊዮን ፓውንድ ድረስ ለማውጣት ስለመዘጋጀታቸው እየተነገረ ነው የሚገኘው። በዛ ላይ ደግሞ የመድፉን ሰራዊት ለቀው የሚሰናበቱ አንድም በፐርፎርማንስ ከዛ ባለፈ ደግሞ ውጤታማ ባለመሆን በውድድር አመቱ በደጋፊውም ዘንድ ቅሬታ ሲቀርብባቸው የነበሩ ተጫዋቾች አሉና ወደ ሌላ ክለብ የሚያመሩበት እድል ሰፊ ነው። ወደ 5 ይደርሳሉ በስም ዝርዝር ከተመለከትናቸው። እዚህ መሃል ደግሞ በጣም የሚያስገርመው ነገር ማርቲን ኦዲጋርድ የክለቡ አምበል ሁላ ጭምር አለበት። አርሰናልን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ሆኗል። እነ ገብርኤል ማርቲኔሊ እነ ትሮሳርድ የሚተርፉ አይመስልም። ከዛም ባለፈ ደግሞ እነ ገብርኤል ጄሱስንም የመሳሰሉ ተጫዋቾች ሊለቁ የሚችሉበት እድል ሰፊ ስለመሆኑ እየተነገረ ነው የሚገኘው ማለት ነውና አርሰናል እንግዲህ እነዚህን ከግምት ያስገባ የዝውውር አካሄድ ሊኖረው እንደሚችል በክረምቱ የተጫዋቾች የዝውውር መስኮት ይህንኑ ደግሞ ቀዳዳዎች ለመድፈንና ቡድኑ በተነቃቃ ሁኔታ ከዚህም የተሻለ አፈጻጸም በአዲሱ በሚጀምረው የውድድር ዓመትም እንዲኖረው ደግሞ አዳዲስ ተጫዋቾች በእጩነት ስለመያያዛቸው እየተገለጸ ነው የሚገኘው። በቀዳሚነት እንግዲህ የጁሊያን አልቫሬዝ ጉዳይ ነው በበርካቶች ዘንድ እየተነሳ የሚገኘው። ሚካ ጉድስም በተመሳሳይ የአርሰናል ራዳር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው። ለኔዘርላንዱ ክለብ አያክስ አምስተርዳም እየተጫወተ የሚገኘው ይህ 20 ዓመት የፊት መስመር ተጫዋችም ይህንን ተጫዋች ማምጣትን ፍላጎት አላቸው ተብሏልና አንዳንድ ጉዳዮች ወደ ንግግር ስለመቀየራቸው እየተገለጸ ነው የሚገኘው ማለት ነውና የትኛው ተጫዋች ለአርሰናል ቢመጣ የተሻለ የውድድር ዓመትን ከመድፈኞቹ ጋር ሊያሳልፍ ይችላል? እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። እንግዲህ ጥያቄውን ወደ እናንተ እናድርስ። ሁለተኛው ጥያቄ የሚሆነው ደግሞ በዓለም እግር ኳስ ዋንጫ የውድድር መድረክ የትኛው ተጫዋች ነው ከፍተኛ ጎል ያለው? የዚህን ተጫዋች ስምና ብሔራዊ ቡድኑ ወይም ሀገሩን ብትገልጹልን የዛሬው የዓለም ዋንጫን የተመለከቱ ሁለተኛው ጥያቄያችን ነው። ሶስተኛውን ጥያቄ ደግሞ ከመልእክቶች በኋላ ይዘን እንመጣለን። አብራችሁኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን
7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ነው የደረስነው። የ2026ቱን የዓለም እግር ኳስ ዋንጫ የውድድር መድረክ የተመለከቱ ጥያቄዎችን ወደ እናንተ እያደረስን የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን የዳሰስንበት የዛሬ ዕለተ ረቡዕ ግንቦት 26 2018 ዓ.ም የመረጃ ሰዓታችን ሊጠናቀቅ ነው። የመጨረሻውን ጥያቄ ወደ እናንተ በማድረስ ነው የመረጃ ሰዓታችንን የምናጠናቅቀው ማለት ነው። የመጨረሻው የዓለም ዋንጫን የተመለከተው ጥያቄያችን የሚሆነው ሶስተኛው ማለት ነው። በዚህ የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አፍሪካን የሚወክሉት ስንት ሀገራት ብሔራዊ ቡድኖች ናቸው በዓለም ዋንጫው ላይ የሚካፈሉት ማለት ነው። ዘንድሮ እንግዲህ ኮታው ከፍ ማለቱን ታውቃላችሁ። ስለዚህ ይህንን ቁጥር ትክክለኛ ሁኔታ በመግለጽ እንግዲህ የሞባይል ካርድ ከናሁ ስፖርት እንድትሸለሙ በዚህ አጋጣሚ እንጋብዛለን። የመጀመሪያው ጥያቄ የነበረው እንደምናስታውሰው ሶስቱንም ጥያቄ አንዴ ላከታትልላችሁና እናንተ ትክክለኛ የምትሏቸውን መልሶች ታደርሱናላችሁ። የመጀመሪያው ጥያቄ የሚሆነው በዓለም እግር ኳስ ዋንጫ የውድድር መድረክ የትኛው ሀገር ነው ብዙ የዋንጫ ክብሮችን ማሳካት የቻለው ነው። ሁለተኛው ጥያቄ የሚሆነው ደግሞ በዓለም እግር ኳስ ዋንጫ የውድድር መድረክ ከፍተኛ ጎል ማስቆጠር የቻለው ተጫዋች የምን ሀገር ዜጋ ነው? የተጫዋቹን ስምና ሀገሩን እንደዚሁ ልትገልጹልን ትችላላችሁ። ቀደም ሲል ደግሞ የጠየኳችሁ ሶስተኛው ጥያቄ የሚሆነው ደግሞ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አፍሪካን የሚወክሉ ሀገራት ብሔራዊ ቡድኖች ስንት ናቸው ነው። ባትዘረዝሯቸውም ችግር የለውም። ቁጥሩን ብቻ በአሃዝ ማስቀመጥ የሞባይል ካርድ ሽልማት ተሸላሚ ያደርጋል ከናሁ ስፖርት ማለት ነው። ለሚቀጥሉትም ቀናቶች እንግዲህ የዓለም ዋንጫን የተመለከቱ ጥያቄዎችን ወደ እናንተ እያደረስን የተለያዩ መረጃዎችን እየተለዋወጥን እየተማማርን የምንሄድበት የመረጃ ሰዓት ነው የሚሆነን ማለት ነው። የዓለም ዋንጫው እስከሚጠናቀቅ ድረስ መረጃዎቻችንን እስከ ጉለታቸው ስለምታደምጡን፣ ስለምትከታተሉን፣ ስለምታበረታቱን፣ ስለምታርሙንም ጭምር እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ እንደዚሁም ደግሞ በካሜራው በኩል ደግሞ ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።